በስም አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። ለፍልሰታ ለማርያም 12ኛ ቀንና በወሩ በ12ኛው ቀን ዘወትር አቅማችን እንደፈቀደ በድምቀት አክብረን ለምናስበው ለመላእክት አለቃ ለቅዱስ ሚካኤል መታሰቢያ በዓል ደግሞም ነገ ነሐሴ 13 ለምናከብረው የደብረ ታቦር በዓል እንኳን አደረሳችሁ አደረሰን። ነገ በሰፊው ብንመጣበትም ደብረ ታቦር ማለት ጌታችን ሦስቱን ደቀ መዛሙርትን ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ታቦር ተራራ በመውጣት በዚያም ሲጸልይ ፊቱ እንደ ፀሐይ እያበራ ልብሱም እንደ ብርሃን ነጭ ሆኖ መለኮታዊ ክብሩን የገለጠበት የብሉይ ኪዳን ታላላቅ ነቢያት የሆኑት ሙሴና ኤልያስ በግርማ ተገልጠው ከጌታ ጋር ሲነጋገሩ የታዩበት ከብሩህ ደመና ውስጥ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት የሚል የእግዚአብሔር አብ ድምፅ የተሰማበት ቡሄ በሚል ልዩ ስያሜ በድምቀት የሚከበር ከበዓሉ ቀናት በፊት ጀምሮ ልጆችና ወጣቶች ጅራፍ እያጮኹ በታቦር ተራራ ላይ የተሰማውንና እንደ ነጎድጓድ ያስገመገመውን የእግዚአብሔር አብን ድምፅ ያስታውሳሉ። የዕለቱ ዕለት ማታ ችቦ በማብራት በታቦር ተራራ ላይ የታየውን መለኮታዊ ብርሃን በማሰብና የክረምቱን ጨለማ ገፈፍን ወደ ብርሃን ወጣን በማለት በሚደረግ የበዓል አከባበር ሥርዓት በድምቀት የሚከበርበት ልዩ ጊዜ ነው። የተወደዳችሁ የእግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም በረከትና አማላጅነት ተስፋ በማድረግ በጾምና በጸሎት በያዝናቸው በእነዚህ በተቀደሱ የሱባዔ ቀናት ውስጥ ሆነን የብርሃን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ክብሩንና ጌትነቱን የገለጠበትን ነገ የምናከብረውን የነሐሴ 13 የደብረ ታቦር በዓልን በናፍቆት እየጠበቅን እንገኛለን። በዚህ በረከትና ምስጢር በተሞላበት ዕለት በታላቁ የመላእክት አለቃ በቅዱስ ሚካኤል ተራዳይነት ዙሪያ ተሰባስበን ከዚህ በማስቀጠል የቅዱስ ሚካኤል ድርሳንና ጸሎትን እናሰማለን። ይህ ዕለት 3 ታላላቅ መንፈሳዊ ምስጢራትን በአንድነት አጣምሮ የያዘልን የተባረከ ጊዜ ነው። በቅድሚያ እናታችን ቅድስት ድንግል ማርያም ያረፈችበትንና በክብር ያረገችበትን ፍልሰታዋን እያሰብን በጾምና በጸሎት ራሳችንን የምናነጻበት ወቅት ነው። በሁለተኛ ደረጃ ነገ የምናከብረው የደብረ ታቦር ቡሄ በዓል የጌታችንን አምላካዊ ግርማ የምናይበት ታላቅ በዓል ነው። ሦስተኛውና ዋነኛው ደግሞ ከእነዚህ ታላላቅ ምስጢራት ጋር የማይነጠልና ዘወትር ከእግዚአብሔር ዙፋን ፊት የሚቆመው በምልጃውና በተራዳይነቱ የማይለየን የቅዱስ ሚካኤል ጸጋ የምንካፈልበት ወቅት መሆኑ ነው። ከዚህ በመቀጠል የምናነበውን የቅዱስ ሚካኤልን ድርሳንና ጸሎት ከማድመጣችን በፊት የቅዱስ ሚካኤልን ታላቅነት ከጾመ ፍልሰታና ከደብረ ታቦር በዓል ጋር ያለውን ጥልቅ መንፈሳዊ ትስስር በሚገባ እናስተውል ዘንድ እግዚአብሔር አስተዋይ ልቡና ይስጠን። እመቤታችን ቅድስት ድንግል ማርያም በቤተ መቅደስ በኖረችባቸው ዓመታትም ሆነ ጌታችንን ጸንሳ በወለደችበት ጊዜ የመላእክት አለቃ ቅዱስ ሚካኤል ዘወትር ይጠብቃትና ያገለግላት ነበር። በጾመ ፍልሰታ ወቅት የምናስበው የእመቤታችንን ትንሣኤና ዕርገት ነው። እመቤታችን ከዚህ ዓለም ድካም ስታርፍና ነፍሷ ከሥጋዋ ስትለይ እንዲሁም በሦስተኛው ቀን እንደ ልጇ ተነስታ ስታርግ በታላቅ የክብር አጀብ ከጌታችን ጋር ሆነው እመቤታችንን ካሳረጓት ቅዱሳን መላእክት መካከል በጣም የምትወዱት የምንወደው ቅዱስ ሚካኤል ግንባር ቀደሙ ነው። እኛም ዛሬ የፍልሰታን ጾም ስንጾም ሥጋችንን በጾም ስናደክም ነፍሳችንን በጸሎት ስናነቃ ይህ ታላቅ መልአክ ጸሎታችንን ወደ እግዚአብሔር ዙፋን እንደሚያሳርግልን በሱባዔያችን ሁሉ ከጎናችን ቆሞ ከክፉ ነገር እንደሚጠብቀንና
የድንግል ማርያምን በረከት እንድንካፈል እንደሚያደርገን እናምናለን። አባቶቻችን በበረሃ ተወስነው ሲጾሙ እንደሚመግባቸው ሁሉ ዛሬም በዚህ የሱባኤ ጊዜ መንፈሳዊ ረሃባችንን በእግዚአብሔር ቃል እንዲያረካልን ቅዱስ ሚካኤልን በድርሳኑ በኩል እንጠራዋለን። ነገ በታላቅ ድምቀት የምናከብረው የደብረ ታቦር በዓል ጌታችን መድኃኒታችን ኢየሱስ ክርስቶስ ጴጥሮስን ያዕቆብንና ዮሐንስን ይዞ ወደ ተራራ የወጣበት፣ ፊቱም እንደ ፀሐይ የበራበት፣ ልብሱም እንደ ብርሃን ነጭ የሆነበት ታላቅ የክብር መገለጥ ነው። በዚህ በተቀደሰ ተራራ ላይ የብሉይ ኪዳን ነቢያት ሙሴና ኤልያስ ተገኝተዋል። የግርማው ብርሃን ሲገለጥ ደግሞ ቅዱሳን መላእክትም በቦታው ነበሩ። ቅዱስ ሚካኤል መልአከ ኃይልና መጋቢ ብሉይ እንደመሆኑ የብሉይ ኪዳን ነቢያትን በተለይም ሙሴን ከመቃብር አንቅቶ ወደ ታቦር ተራራ አምጥቶታል። እግዚአብሔር አምላክ ክብሩን በሚገልጥበት ስፍራ ሁሉ እርሱም በመፍራትና በታላቅ ትሕትና የሚያገለግሉት መላእክት ከፊቱ አይጠፉም። ኦርቶዶክሳውያን ሆይ ስለ ቅዱስ ሚካኤል መስማት ታላቅነቱን መረዳት ቀላል አይምሰለን። የ99ኙ ነገደ መላእክት ሁሉ አለቃና ሊቀ መላእክት ነው። ሚካኤል የሚለው ስም መኑ ከመ አምላክ ወይም እንደ እግዚአብሔር ያለ ማን ነው የሚል ጥልቅ ትርጉም አለው። ይህም የእግዚአብሔርን ገናንነት ወደር የሌለው አምላክነቱንና የፈጣሪን ታላቅነት ዘወትር የሚያመለክት ነው። ቅዱስ ሚካኤል በምግባሩና በትሕትናው ከፍ ያለ ልዕልናን ያገኘ መልአክ በመሆኑ በሃይማኖታችን ዘንድ ታላቅ አክብሮት ይሰጠዋል። እግዚአብሔር በእርሱ አማካይነት ታላላቅ ሥራዎችን በመሥራቱ መልአከ ኃይል፣ በብሉይ ኪዳን ሕዝቡን በመምራቱና በመጠበቁ መጋቤ ብሉይ፣ እንዲሁም የእግዚአብሔርን ፈቃድ ለፍጥረታት በመግለጡ መልአከ ምክር በመባል በክብር ይጠራል። በመጽሐፍ ቅዱስ ውስጥ የቅዱስ ሚካኤል ተራዳይነት በብዙ ቦታዎች ሰፍሯል። የእስራኤልን ሕዝብ ከግብፅ ባርነት አውጥቶ በበረሃ ሲመራና ምድረ ርስትን እንዲወርሱ ሲረዳ የነበረው ይህ ታላቅ መልአክ ነው። በኢያሱ መጽሐፍ ላይ እንደተጠቀሰው ነቢዩ ኢያሱ በኢያሪኮ አጠገብ የተመዘዘ ሰይፍ የያዘውን የመላእክት አለቃ ቅዱስ ሚካኤልን ባየ ጊዜ በክብሩ ተደንቆ በግንባሩም ተደፍቶ የአክብሮት ስግደት አቅርቦለታል። በተመሳሳይ መልኩ በትንቢተ ዳንኤል ላይ ስለ ሕዝብ ሁሉ አማላጅ ሆኖ የሚቆም ታላቅ አለቃ መሆኑና በችግር ጊዜ ፈጥኖ የሚደርስ ተራዳኢ መልአክ መሆኑ ተገልጿል። ቅዱስ ሚካኤል አጋንንትን የሚያሳድድና አማኞችን ከሰይጣናት ተንኰል የሚያድን ታላቅ ኃይል ያለው መልአክ ነው። ዲያብሎስና ሰራዊቱ በእግዚአብሔር ላይ ባመፁ ጊዜ ቅዱስ ሚካኤል መላእክትን በመምራት ተዋግቶ የትዕቢት ምንጭ የሆነውን ዲያብሎስን ወደ ምድር እንዲጣል አድርጎታል። የኃይሉ ታላቅነት የሚመነጨው ለእግዚአብሔር ካለው ፍጹም ታዛዥነት ነው። ይህን ያህል ታላቅ ሥልጣንና ኃይል ቢኖረውም ቅዱስ ሚካኤል በትሕትናው እጅግ የተዋበ ነው። በመልእክተ ይሁዳ እንደተጠቀሰው ስለ ሙሴ ሥጋ ከዲያብሎስ ጋር በተከራከረ ጊዜ እንኳ የራሱን የሥልጣን ቃል ከመጠቀም ይልቅ እግዚአብሔር ይገስጽ በማለት ታላቅ ትሕትናንና ለእግዚአብሔር ያለውን አክብሮት አሳይቷል። በመጨረሻው ቀን በዕለተ ምጽአት ጌታችን በግርማ መለኮቱ ሲመጣ የፍርድና የትንሣኤን አዋጅ የሚያውጀው እርሱ ነው። በመላእክት አለቃ በቅዱስ ሚካኤል ድምፅና በመለከት ሙታን ተነስተው ከፈጣሪያቸው ፊት እንደሚቆሙ በቅዱሳት መጻሕፍት ተጽፏል። ስለዚህ የተወደዳችሁ ምእመናን ከእመቤታችን ከቅድስት ድንግል ማርያም በረከት ጋር የደብረ ታቦርን የብርሃን ጸጋ በተቀበልንበት በዚህ ወርሃ ነሐሴ ይህ ታላቅ መልአክ ቅዱስ ሚካኤል በእግዚአብሔር ዘንድ የተሰጠውን ባለሟልነት ተጠቅሞ ለሚለምኑት ሁሉ ፈጥኖ እንደሚደርስ በዙሪያችን አጥር ሆኖ እንደሚጠብቀን ወደ ሰማያዊቷ ርስት እንደሚመራን አባታዊ ተራዳይ መሆኑን አምነን ልንጸልይ ይገባል። አሁን ልባችንን ሰብስበን አእምሮአችንን አረጋግተን
ይህ ታላቅ የመላእክት አለቃ በጸሎታችን መሃል ተገኝቶ ልመናችንን ወደ ልዑል እግዚአብሔር ዙፋን እንዲያሳርግልን፣ ለታመሙት ፈውስን፣ ላዘኑት መጽናናትን፣ ለሀገራችን ሰላምን እንዲለምንልን በማመን የቅዱስ ሚካኤልን ድርሳንና ጸሎት በአክብሮትና በፈሪያ እግዚአብሔር ሆነን እንስማ። እግዚአብሔር የሚቀበለን፣ ድንግል ማርያም የምትወደው ቅዱስ ሚካኤል ደስ የሚሰኝበት ቆይታ ያድርግልን። ድርሳነ ሚካኤል ዘነሐሴ። በስም በአካል በግብር ሦስት የሚሆኑ በአብ በወልድ በመንፈስ ቅዱስ ስም በማመን በባሕሪ በሕልውና በመለኮት ግን አንድ አምላክ ብለን አምነን ለዘላለሙ ልመናው ክብሩ ከእኛ ጋር ይሁንና ነሐሴ በባተ በ12 ቀን የሚነበብ የመላእክት አለቃ የሚሆን የቅዱስ ሚካኤል ድርሳን እንናገራለን። በትሕትናው ልዕልናን አግኝቶአልና ክብሩ ገናንነቱ ፍቅሩ በሚነገርበት ገንዘብ ይነገርለታል። ሹመቱን ማዕረጉን የናቀ ያቃለለ ጥፋትን የመረጠ ትዕቢተኛ ዲያብሎስን ያዋረደው የገለበጠው ይህ ሚካኤል ነው። ስለ እሱ እናንተ ሁላችሁ መላእክት ከሥልጣኔ በታች ሥልጣን የሰጠሁት የቃል ኪዳኔ ባለሟል የምክር አበጋዝ ቃሌን የሚቀበል ትእዛዜን የሚፈጽም ንዑድ ክቡር የሚሆን ቅዱስ ሚካኤልን አክብሩ ሲል ትእዛዝ የሰጠለት ይህ ሚካኤል ነው። ዳዊትም ስለዚህ መልአክ ሲናገር የእግዚአብሔር መልአክ በአደባባይ ሰፍሮ ይከትማል፣ የሚፈሩትንም ያድናቸዋል አለ። የአቤልን ደም በመበቀል በዕውሩ በላሜህ እጅ ቃየልን ያስጠፋው ይህ ሚካኤል ነው። ኖህ የወይን ጠጅ ጠጥቶ ሰክሮ ሰውነቱ ተጋልጦ ሳለ የካም ልጅ ከነዓን ቢስቅበት፣ ሴም ግን የአባቱን አፍረት ስለሸፈነ ከአባቱ ከኖህ በረከት ያሰጠ ይህ ሚካኤል ነው። ኖህም ከእንቅልፉ ነቅቶ ሴምን ሲባርከው፣ ከነዓንን ግን ለወንድሞች ተገዥ ባሪያ ሁን ብሎ ረገመው። እንደዚህም ሁሉ ነቢዩ አሳፍ እግዚአብሔር ከእንቅልፉ እንደሚነቃ ሰው ከሙታን ተለይቶ ተነሣ፣ ስካሩ እንደ ተወም ጎልማሳ አፈፍ ብሎ ነቅቶ ጠላቱ እንደሚያጠቃ የሞቱን ሥልጣን ሽሮ መርገምን በበረከት ለወጠ። በሕዝቡ ኀጢአት የተነሣ ሰዶምና ገሞራ የተባሉትን በእሳት አቃጥሎ ሎጥና ልጆቹን በክንፎ አንጠልጥሎ ያወጣቸው ይህ ቅዱስ ሚካኤል ነው። ያዕቆብን ከወንድሙ ከኤሳው እጅ ያዳነው ይህ ሚካኤል ነው። ዮሴፍን ከወንድሞቹ እጅ ያዳነውና በግብፅ ንጉሥ በፈርዖን ፊት ባለሟልነትን ያስገኘለት ይህ ቅዱስ ሚካኤል ነው። ዕብራውያንን ቀን በደመና ሌሊት በእሳት ብርሃን የመራቸው፣ ውሃውን እንደ ግድግዳ አቁሞ ባሕርን ከፍሎ ያሻገራቸው፣ ኋላቸው የተከተለ ጠላታቸው ፈርዖንን ከነሰራዊቱ ያሰጠመ ይህ ሚካኤል ነው። በሚያስፈራና በሚያስደነግዝ ግርማ ለኢያሱ ተገልጾለት አገረ ኢያሪኮ ለመግባት መንገድ መሪ የሆነው ይህ ሚካኤል ነው። የኢያሪኮን ቅጥሯን አፍርሶ ለእስራኤል ምድረ ርስትን ያወረሰ ይህ ሚካኤል ነው። ወንድሞቼ ያማሩ የተወደዱ ጎበዛዝትም ናቸው፣ እግዚአብሔር ግን አልተቀበላቸውም ብሎ የተናገረ ዳዊትን ደም ከተቀባች ከሳኦል ጦር ያዳነውና በወንድሞቹ ፊት በጎልያድ ላይ ድልን ያቀዳጀው ይህ ሚካኤል ነው። ዳግመኛም እሱ እግዚአብሔር መልእክተኛውን ልኮ አዳነኝ፣ በጎቼንም ከምጠብቅበት ወስዶ ልዩ የሆነ ቅባ መንግሥትን ቀብቶ አነገሰኝ አለ። ሕዝቅያስን በመከራው ጊዜ የረዳው ይህ ሚካኤል ነውና እኛንም ይርዳን፣ ከመከራ ሥጋ ከመከራ ነፍስ ይሰውረን። ለምሕረትም ለመዓትም የሚላክ ይህ ሚካኤል ነው። ለነገሥታት ግርማን ለሰራዊቶቻቸውም ኃይል ጽን ይሰጣቸው ዘንድ የሚለምን የሚማልድ ይህ ሚካኤል ነው። ለሰማዕታት በቀናች በጸናች ሃይማኖት ይጋደሉ ዘንድ ጭካኔን ጽናትን፣ ለደናግል ንጽሕናን መጠበቅን፣ ለካህናት ከዳዊት መዝሙር ጋር የሚስማማ ማመስገንን፣ ለዓለም ሁሉ ሰላምን በረከትን የሚያሰጥ ይህ ሚካኤል ነው። የተወደዳችሁ ወንድሞቼ ሆይ ስለዚህ የመላእክት አለቃ የሚሆን
የቅዱስ ሚካኤል በዓል በሚከበርበት ዕለት ለችግረኞችና ለድሆች በመራራት ምጽዋት ማድረግ ይገባናል። ዳግመኛም መጽሐፍ ከታናናሾቹ ለአንዱ አንዲት ጽዋ ቀዝቃዛ ውሃ የሰጠ ዋጋ አያጣም ይላልና። ወንድሞቼ ሆይ በዚህም ሐሳባችንን ንጽና። እንግዲህ ሰው ይህም በጎ ሥራ ቢሠራ የእግዚአብሔር መቅሰፍት ከሱ ትርቃለችና አስፈሪ በምትሆን በዕለተ ምጽአት የፍርድ አደባባይ ከሞት ፍርድም ታድናለች። በቅዱስ ሚካኤልም ጸሎትና ልመና ሀገር ከጥፋት ትድናለች። ዳግመኛም እግዚአብሔር ለቅዱስ ሚካኤል መታሰቢያህን ያደረገ ስምህን የጠራ ድርሳንህን የጻፈ ለቤተ ክርስቲያንህ መባ ጧፍ ዕጣን የሰጠ ስለ አንተም ስም እንጀራም ቢሆን ለተራበ ያበላና ለተጠማ ያጠጣ እኔ ኀጢአቱን ሁሉ ይቅር እለዋለሁ የወንጌል ልጆችንም እምራቸዋለሁ ሲል ቃል ኪዳን ሰጥቶታል። አሁንም ወንድሞቼ ሆይ እግዚአብሔር ከሁሉ በላይ አድርጎ በምስጋናና በክብር አጎናጽፎ ከፍ ከፍ ያደረገውን ቅዱስ ሚካኤልን ኑ ከፍ ከፍ እናድርገው። አሁንም እግዚአብሔር ሚካኤልን የመላእክት ሁሉ አለቃ አድርጌ ሾምኩ ብሎ እንዳከበረው እኛም እናክብረው። እኛም ትሕትናን በተመላ ቁርጥ ሐሳብ ሆነን በተቃጠለ ፍቅር እንለምነው። ዳግመኛም ስለ ፍጥረት ሁሉ ወደ እግዚአብሔር ይለምንልን ዘንድ ቅዱስ ሚካኤልን እንዲህ እያልን እንማልድ። ለነገሥታት መጠበቅን፣ ለጳጳሳት የቀናች ሃይማኖትን፣ ለመኳንንት ፍቅር አንድነትን፣ ለመሳፍንት በጎ ምክርን፣ ለአሕዛብ እምነትን፣ ለካህናት ምስጋናንና ንጹሕ ጸሎትን፣ ለዲያቆናት ቀልጣፋ ተልእኮን፣ ለመነኮሳት ፍጹምነትን፣ ለሚቆሙ ጽናትን፣ ለደናግል ንጽናን፣ ለሀገር ሰላምን፣ ለመሪዎቻችን ኃይልን፣ ለላሞቻችን ወተትን፣ ለእህላችን ብዙ ምርትን፣ ለዓለም ሁሉ ሰላምን ጸጥታን ይሰጣቸው ዘንድ ፈጸመን እንለምነው። በቅዱስ ሚካኤል ጸሎት ሀገር ከጥፋት ትድናለችና። ይልቁንም የቅዱስ ሚካኤል በዓሉ በሚከበርበት ዕለት ወይንና ስንዴ፣ ጧፍ፣ ዕጣን ለቤተ ክርስቲያኑ መባ የሰጠ እስከ ግማሽ እንጀራም ቢሆን ለተራበ ያበላ እንዲሁ ቀዝቃዛ ውሃ ለተጠማ ያጠጣ በክብር በምስጋና ዕድል ፈንታው ከቅዱሳንና ከሰማዕታት ጋር ይሆናል እስከ ዘላለሙ አሜን። ስለ እኛ ከእግዚአብሔር ዘንድ ይቅርታን ይለምኑልን ዘንድ የ24ቱን ካህናተ ሰማይ ሱራፌልን፣ የ40ቱ እንስሳ ኪሩቤልን እንዲሁም የመላእክት አለቆች የሚሆኑ የሚካኤልን የገብርኤልን የመታሰቢያ በዓላቸውን እስከ ወዲያኛው ድረስ ማድረግ ይገባናል። ይህች መጽሐፍ ከኢየሩሳሌም የወጣችው በምስጋና ጌጥ የተሸለሙ በሃይማኖትና ሥርዓት ፍጹማን የሆኑ ክህደት የሌለባቸው ምሉዓነ አእምሮ ንጹዓነ ልቦና የሆኑ አመስጋኞችና ዘማሪዎች የሚሆኑ የቅዱስ ሚካኤልንና የቅዱስ ገብርኤልን እንዲሁም የ24ቱ ካህናተ ሰማይን ሱራፌልንና የ40ቱ እንስሳ ኪሩቤልን ክብርና ገናንነት ትናገር ትገልጽ ዘንድ ነው። ከእነዚህ ከ40ቱ እንስሳ ኪሩቤልና ከ24ቱ ካህናተ ሰማይ ሱራፌል በስተቀር አብ የሚሰወርባቸው የብርሃን ድንኳን ወደ ተተከሉበትና ፍጹም ደስታና ሕይወት ወደ ተመላች ለይቅርታና ለቸርነት ወደ ተዘጋጀች አዳራሽ ከቶ የሚገባ የለም። እነሱም አስቀድሞ የአብ ዙፋን ወደ ተዘጋጀበት አዳራሽ በመግባት ያለማቋረጥ እሱን በአንድ ቃል ያመሰግኑታል። የእግዚአብሔር አብን ዙፋን የተሸከሙ ኪሩቤል 40ቱ እንስሳ የአንዱ ፊቱ ወደ ምስራቅ፣ የሁለተኛውም ወደ ምዕራብ፣ የሦስተኛውም ወደ ሰሜን፣ የአራተኛው ወደ ደቡብ ነው። ከመጀመሪያ እስከ መጨረሻ ድረስ የእግዚአብሔር አብ ፊቱን ከቶ የሚያይ የለም። የሰናፍጭ ቅንጣት የምታህል ስንኳ የፊቱን መጋረጃ ቢያዩ ፈርተው ይደነግጻሉ፣ ይንቀጠቀጣሉ፣ ክንፋቸውንም ያማታሉ። እሱ ግን ተሸክሟቸው እንጂ እናንተ ልትሸከሙኝ አትችሉም እያለ ያጽናናቸዋል። 24ቱ ካህናተ ሰማይ የመለኮትን መንበር ዘወትር ያጥናሉ። በየዕለቱና በየሰዓቱ በሚያጥኑበት ሰዓት እግዚአብሔርን ያመሰግኑታል። ለሰው ልጆችና ስለ ፍጥረቱም ሁሉ ይለምናሉ፣ ይማልዳሉ።
በነጋ በመሸም ቁጥር በየዕለቱ በደስታ ላይ ደስታ ይጨመርላቸዋል። ፍጹም ክብርና ባለሟልነት ያጎናጽፋቸዋል። የለመኑትንም ሁሉ ይፈጽምላቸዋል። እነሱም ለፈጣሪያቸው ይገዛሉ። ፍጻሜ ለሌለውም ዘመንም ከአብ ጋር በደስታ ይኖራሉ። ከእግዚአብሔር አብ ዙፋን ስር ትእዛዝ በወጣ ጊዜ 40ቱ እንስሳ ኪሩቤል ተቀብለው ለ24ቱ ካህናተ ሰማይ ሱራፌል ያስተላልፋሉ። እነሱም ለሚካኤል ለገብርኤልና ለሩፋኤል ያደርሳሉ። ሚካኤልም ስለ ፍጥረት ሁሉ በጎም ቢሆን ክፉ ትእዛዝን ያስፈጽሙ ዘንድ መላእክትን ያዛቸዋል። ገብርኤልም ለሰው ልጆች ምሕረትን ያወርዳል። ከጠዋት እስከ ማታ የሠራነውን ሥራችንን ሁሉ ያሳርጋል። በንጽሕናም ሆነ በኀጢአት ያዘጋጀነውን መሥዋዕት ከእግዚአብሔር ፊት ያቀርባል። ሚካኤል፣ ገብርኤል፣ 24ቱ ካህናተ ሰማይና ሱራፌል 40ቱ እንስሳ ኪሩቤል አቤቱ ማራቸው፣ ይቅር በላቸው፣ በአርአያህና በምሳሌ የፈጠርካቸውን አታጥፋቸው። ነፍስን ከሥጋ ጋር አዋህደ አጥንትን ሰክተ በመለኮታዊ እጅ ያበጃጃቸውን ሰብአዊ ፍጡር ይቅር በል፣ ወደ አንተ እንዳይመለሱ ሰይጣን አስቷቸዋልና እያሉ ይሰግዳሉ፣ ይለምናሉ። አሁንም በሐጹረ መስቀል ጠብቃቸው፣ በጠላቶቻቸውም ላይ ድል ይቀዳጁ ዘንድ በመንፈስ ቅዱስ አጽናቸው በማለት ደጅ ይጠናሉ። ያን ጊዜ እግዚአብሔር ልመናቸውን ሰምቶ በምድር ላይ ምሕረትን ያወርዳል። በመላእክትም ጸሎት ከሰው ልጆች መዓቱን ያርቃል። ምናልባት በመዓልትና በሌሊት መላእክት ባይጠብቁን ኖሮ እኛም እንደዚሁ ጠባቂ እንደሌላቸው በጎች ተበታትነን በተኩላ ከመነጠቃችንም በላይ ሰይጣንም ተበረታቶብን ተስፋ በመቁረጥና እግዚአብሔር አብ ከጠላታችን ሰይጣን ተንኮል ባይሰውረን ከእግዚአብሔር ሕግ በተለየን ነበር። ከእንግዲህ በሰይጣን መንገድ አንሂድ፣ ጨለማ ነውና። በብርሃን ጌታ ጎዳና የሚጓዙ ግን ፍጹም ሕይወት ወዳለበት ይገባሉ። ከሰይጣን ጋር የሚተባበር ወደ ቤተ ክርስቲያን አይግባ፣ የክርስቶስ ሥጋና ደሙንም አይቀበል። አመፀኛ በደለኛና ሕግ ተላላፊ ወንበዴ ሌባም ነውና። ሶስና እንዳደረገች አልሰማችሁምን? ለእሷም አባቷ ንጉሥ እናቷም ንግሥት እንዲሁም ባሏ ንጉሥ ነበሩ። ባሏ ከሞተ በኋላ ግን ሌሎች ሊያገቧት አስበው ለአባቷ ማጯን ወርቅ አምጥተው ሰጡትና ልጅህን ስጠን ስላሉት እርሱም በነገሩ ተስማምቶ እሺ በጎ አለ። በዚሁ መሠረት ንጉሡ ልጁን ልጄ ነይና ሌላ ባል አግቢ ብሎ ቢጠይቃት ፈጽሞ አላደርገውም፣ ባሌ ከሞተ ጀምሮ ራሴን ለፈጣሪ አሳልፌ ሰጥቻለሁና አለችው። ከብዙ ጊዜ በኋላ በሥልጣን የባለጉ ባለሥልጣኖች መጥተው በማስፈራራት ሶስና ሆይ እናግባሽ፣ እንድፈርሽ ብለው ቢጠይቋት እናንት በኀጢአት የተዳደፋችሁና ከሕገ እግዚአብሔር ውጭ የሆናችሁ ከፊቴ ወግዱ ብላ አሳፍራ ሰደደቻቸው። ከዚህም በኀፍረት ወደ አባቷ ዘንድ ሄደው እንደ ሌላው ሰው ሁሉ ልጅ ሶስና ስትሴስን ዝሙት ስትሠራ አገኘናት ብለው ነገሩት። በዚህም ነገር አባቷ ተበሳጭቶና ተቆጥቶ ሂዱና በድንጋይ ወግራችሁ ግደሏት ብሎ አሽከሮቹን ላከ። በዚያን ጊዜ ሶስና ወደ እግዚአብሔር ብትጸልይ ቅዱስ ሚካኤል በሰው አምሳል ወደ እሷ ወርዶ ብላቴኖቹን ይህችን ልጅ ደብድባችሁ አትግደሏት አላቸው። እነሱም በዚያኑ ጊዜ መንፈስ ቅዱስ በልባቸው ስላደረባቸው ከጌታችን ቁጣ ወይም ቅጣት ካዳንከን ምን ከፋን? እሺ ያሉትና ከሰው ጋር አብረው አባቷ ወዳለበትና ታላላቅ መኳንንቶች ወደ ተሰበሰቡበት ሄደው ለአባቷ ነገሩት። በነገሩም ጊዜ የአባቷ የንጉሡ ፊት ስለተለወጠ ቅዱስ ሚካኤል ንጉሥ ሆይ በሐሰት ነገር በእውነተኛይቱ ልጅ ላይ የማይገባ ሥራ ሠራህ። እግዚአብሔር አምላክ አላሰብከው ምን? እስከ ዛሬ ድረስ እግዚአብሔር አምላካችን ያለ ፍርድ አይገድልምና አሁንም ሳትፈራ ይህችን ልጅህን በእውነት አከራክራት፣ ሹማምንቱንም ለየብቻቸው አቁመ መርምራቸው አለው። ከዚህም በኋላ ቅዱስ ሚካኤል ለየብቻቸው አቁሞ ሲመረምራቸው እናንተ ሹማምንት ሶስናን ዝሙት ስትሠራ በየት አያችኋት ቢላቸው
አንደኛው በግራር ስር፣ ሁለተኛውም በቤት ውስጥ፣ ሦስተኛውም በዕፀ በለስ ስር ስትሴስን አየናት ብለው መሰከሩ። ሶስናን በሰውነቷ ዝሙት ስትሠራ እንዳላያችኋት ምስክርነታችሁም ሐሰት እንደሆነ አምላካችን እግዚአብሔር እንደ አክርማ ይሰንጥቃችሁ ብሎ በተናገረ ጊዜ ሦስቱም ያለ ምሳር እያንዳንዳቸው ሰውነታቸው ለሁለት ተከፈለ፣ ተሰነጠቀ። በዚያኑ ጊዜ ቅዱስ ሚካኤል እንደሆነ አወቁ። እነሱም በዚህ አኳኳን ጎስቁለው ነፍሳቸውንም አጠፉ። አባቷም ይህን ተአምር በተመለከተ ጊዜ ከሹማምንቱ ጋር ለሶስና ሰገደላት። በሦስቱ ባለሥልጣኖች ፈንታም አነገሳት። በምድር ደስታን በሰማይ መንግሥትን እጥፍ ድርብ ክብር አግኝታለችና፣ ስለዚህም በቅዱስ ሚካኤል ጸሎት ዓለም ሁሉ እንዲድን እንገነዘባለን። የመላእክት አለቃ የሚሆን የቅዱስ ሚካኤል ጸሎትና በረከቱ ንዕድ ክብርት የምትሆን የእመቤታችን አማላጅነት የምትሆን የሶስና ልመኗ ከሁላችን ጋር ይኑር ለዘላለሙ አሜን። ተፈጥሮ ከነደ እሳት የሚሆን ብዙ የሚያመሰግን የምስጋናው ባሕር እንደ ነጎድጓድ የሚጮህ እጅግ የሚያስፈራ ከልዑል ሰረገላ ፊት ዘወትር የሚቆም በጉልበቱ እየተንበረከከ ምሕረትን የሚለምን የመላእክት አለቃ ቅዱስ ሚካኤል ያደረገው ተአምር ይህ ነው። በዚህች ዕለት ለጻድቁ ንጉሥ ለኮንስጠንጢኖስ ተገልጾለት በጠላቶቹ ላይ ኃይልን ሰጥቶት ድል ነስቷቸዋልና መንግሥቱንም ስላጸናለት አብያተ ጣዖታትን አፍርሶ አብያተ ክርስቲያናትን አሳንጾ በልዩ ልዩ ጌጥ አስጌጣቸው። ስለዚህም የቤተ ክርስቲያን ሊቃውንት በየወሩ በ12 ቀን የቅዱስ ሚካኤልን በዓል እናከብር ዘንድ አዘውናል። ልመናው አማላጅነቱ ከሁላችን ጋር ይሁን ለዘላለሙ አሜን። ልዑልና በሥራው ሁሉ ፍጹም ጻድቅ የሚሆን የእግዚአብሔር የቃል ኪዳኑ ባለሟልና የምክሩ አበጋዝ ለምትሆን ለአንተ ሰላም እላለሁ። ሚካኤል ሆይ ጠላቶች በላይ ላይ የተንኰል ሴራቸውን ባሴሩ ጊዜ ከነፋስ ፍጥነት ብዙ እጅ ፍጥነት ባለው ረዴት የጠላቶችን ጉባኤ በትነው። እግዚአብሔር ስለ ትሕትናው ስለ ታማኝነቱና ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው ይህ ስመ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶን ወግቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ እኔም ረቂቃኑን ግዙፋኑን ጠላቶችን ድል እመታ ዘንድ በትሑት ሰብእና ሆኜ ኤኮስ፣ አሜ፣ ኢኪ፣ ኤንካ፣ ካዜ፣ አርናኬ፣ ኬም፣ ካዮን፣ ፒካጊሎ፣ አስኤሎት፣ አስሶም፣ አርኤም፣ ያብስትጋ፣ ፓኢርጋ፣ ያቢሳት፣ ፌኤ፣ ኤልካ፣ ኤንካ፣ ብዕላ፣ ኪፍ፣ አርህሎ፣ አዎጽ እያልሁ እጸልያለሁ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ የከበሩ እንደሆኑ የታወቀ የተረዳ ነው። ይህንን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፉ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለሱ ረዳት ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላይ ዲያብሎስ ሰራዊቶች በአሸናፊ በልዑል እግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ፣ አሜን። በቅዱስ ሚካኤልና በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳም ጸሎት ርኩሳን መናፍስት ጸዋጋን አጋንንት ከእኛ ይራቁ፣ አሜን። የወልደ እግዚአብሔር ቃለ ወንጌልን በጻፉ በማቴዎስና በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ሥልጣን የተወገዙ ይሁኑ። በነፍስና በሥጋ በውስጥ በአፍአ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሠሪያን የዛር ውላጆች ሟርተኞች ፈጥነው ይወገዱ። በመዓልትና በሌሊት በቀትርና በከሰዓት
ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በሰባቱ ኃይለ ነፋሳት እንደ ጢስ ጤሰው እንደ ጉም ተነው ይጥፉ። በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ፣ ቸርነቱ፣ ይቅርታው ይምጣልን። አሜን። የመላእክት አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወሙኝና ከሚጻረሩኝ ረቂቃንና ግዙፍ ጠላት በመዓልት በሌሊትም እኔን አገልጋይን ለዘላለሙ ጠብቀኝ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ከአጋንንትም ሁሉ ጸብ ለመዳን ኤኮስ፣ አስሌ፣ ኤፓ፣ ኤፓስ፣ ኤኮስ፣ ኤኔከምካም፣ ኤቦካ፣ ኪሮም፣ ለካ፣ ፌኤ፣ ሎኬ፣ ዋርናኬ፣ ጓ፣ ዋብሶላ፣ አስቤክ፣ አውፅ፣ ኤቃ፣ ኤጴ፣ ካብኤሬው፣ አርሃላዮን፣ ያብሳት፣ ጸ ጸ ጸ ጸ ጸ ጸ እያልሁ እጸልያለሁ። አቤቱ በእነዚህ ህቡና ስውር በሆኑ ስሞችና የመላእክት ሁሉ አለቃ በሆነ በቅዱስ ሚካኤል ጸሎት ደስታን በሚያበስር በቅዱስ ገብርኤል አማላጅነት በወላጅናትህ በቅድስት ድንግል ማርያም ይቅርታና ምሕረት እኔን አገልጋይን ከመከራ ሥጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሆይ ሰላም እልሃለሁ። ችግረኛውን የምትንከባከበው መልአክ ሆይ ሰላም እልሃለሁ። በመታመን ለለመነ ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመው እንዳይወድቅ ፈጥነ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነውን የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባድኖ ርዕስ ሰግደ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። አቤቱ የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኛን አገልጋዮችን ከተቃጣ መዓት ከታዘዘ መቅሰፍት ሰውረን ለዘላለሙ አሜን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ከልዩ ልዩ ድንጋጼና ፍርሃት እድን ዘንድ ይህን የቅዱስ ገብርኤልን ድርሳን መድህንኤል፣ ሕያውታኤል፣ አውካኤል፣ ተርቡታኤል፣ ግኤል፣ ዝኤል፣ ቡኤል እያልሁ ጸልያለሁ። ይህን ስመ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው ከዲያብሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥና እንዳትፈራ መጽኔ ኃይል እንዲሆናት ነው። አቤቱ ለእኔ ለአገልጋይም እንደዚሁ ኃይል ጽን ሰጥተ ከክፉ ተከራካሪ ከመዓልትና ከሌሊት ድንጋጼ ከምፈራውና ከማልቋቋመው ባላጋራ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላክ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳት ኦፈ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ከደሞት የምታድን መልአክ ሆይ ሰላም እልሃለሁ። የእግዚአብሔር ልዩ ባለሟል ነህና እኔን አገልጋይህን በነፍስም በሥጋም ታደገኝ ለዘላለሙ አሜን። ውድ ክርስቶሳውያን ይህንን መንፈሳዊ ማዕድና ጸሎት እስከዚህ ሰዓት ድረስ አብራችሁን ስለተካፈላችሁ እግዚአብሔር አምላክ አብዝቶ ይባርካችሁ፣ የልባችሁንም መሻት በጎ የሆነውን ሁሉ ይፈጽምላችሁ። ይህን የሱባኤ የንስሐና የበረከት ጊዜ የሆነውን ጾመ ፍልሰታን አንድ ብሎ በሰላም ያስጀመረን ልዑል አምላክ ጾሙን የበረከት የፍቅርና የምሕረት ጾም ያድርጎልን በሰላም በጤናና በደስታ እንድንጨርስ ቅዱስ ፈቃዱ ይሁንልን።
ይህን ዕለት ይህን ሰዓት ለሰጠን ለዚህ ሁሉ ጸጋ ላበቃን ለሰራዊት ጌታ ለዓለማት ፈጣሪ ለሕይወታችን መሠረት ለሆነው መሐሪና ይቅር ባይ ለሆነው አምላካችን ማለቂያ የሌለው ክብርና ምስጋና አምልኮና ውዳሴ ከምድር እስከ አርያም ይሁን። የዓለምን መድኃኒት ለወለደችልን የፍጥረት ሁሉ መመኪያ አማላጃችን መጽናኛችንና የጸጋ ሁሉ መገኛ ለሆነችው ለንጽሕተ ንጹሐን የቅድስተ ቅዱሳን እናታችን ከፍ ያለ ምስጋና ይድረሳት። የእናትነት ፍቅሯ ጣዕሟና በረከቷ ከሁላችን ጋር ይሁን። ዘወትር ስለ እኛ ለሚማልዱ ከክፉ ነገር ሁሉ ለሚጠብቁን የእግዚአብሔርን ዙፋን ለሚያጥኑ የብርሃን ተላላኪዎች ለቅዱስ ሚካኤል፣ ለቅዱስ ገብርኤል፣ ለቅዱስ ሩፋኤል፣ ለቅዱስ ኡራኤልና ለአእላፍ ቅዱሳን መላእክት ሁሉ ክብርና ምስጋና ይሁን። ጥበቃቸው ዘወትር አይለየን። አሜን። ስለ እውነት ብለው ደማቸውን ላፈሰሱ አጥንታቸውን ለከሰከሱ ሰማዕታት ወንጌልን ላደረሱልን ሐዋርያት ስለ እግዚአብሔር ፍቅር ብለው ዓለምን ለናቁ ጻድቃን ቅዱሳን ሰማዕታት ሁሉ ምስጋና ይሁን። ጸሎታቸውና ምልጃቸው ለሀገራችን ሰላምን ለሕዝባችን ፍቅርን ያምጣልን። በዚህ በተቀደሰና ሰማያዊ ደጆች በተከፈቱበት ሰዓት በጸሎታችሁ አስቡን ብላችሁ ለጠየቃችሁን ወንድምና እህቶቻችን፣ እናት አባቶቻችን ፍቅርተ ማርያም ወለተ መስቀል፣ ወልደ ማርያም ወለተ ማርያም፣ ጸጋ ዘአብ ወለተ ማርያም፣ አክሊለ ገብርኤል፣ ገብረ ሕይወት፣ ሀብተ ጊዮርጊስ፣ ኃይለ ጊዮርጊስ፣ ገብረ እግዚአብሔር፣ ወልደ ሥላሴ፣ ወልደ ሚካኤል፣ ወለተ ያሬድ፣ ወለተ ኪሮስ፣ ፍስሐ፣ አጸደ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድህን፣ ገብረ መድህን፣ ወለተ ገብርኤል፣ እህተ ሚካኤል፣ ፍቅረ ዮሐንስ፣ እህተ ማርያም፣ ወለተ ሚካኤል፣ ጽጌ ማርያም፣ ሳህለ ማርያም፣ ወለተ ጻድቅ፣ ወለተ ማርያም፣ ፍሬ ሰንበት፣ ትርሲተ ድንግል፣ ወለተ ሥላሴ፣ መቅደሰ ማርያም፣ አጸደ ማርያም፣ ወለተ ዮሐንስ፣ አጸደ ማርያም፣ ወለተ ሰማዕት፣ ወለተ ዮሐንስ፣ አጸደ ማርያም፣ ወለተ ሐና፣ ሴቴ፣ አስካለ ማርያም፣ አጸደ ማርያም፣ ሐና ማርያም፣ ጽጌ ማርያም፣ ወለተ ሰማያት፣ ወለተ ብርሃን፣ ወለተ ቂርቆስ፣ አምደ ማርያም፣ ወለተ ኪዳን፣ ወልደ ሩፋኤል፣ እሴተ ማርያም፣ ሳህለ ሚካኤል፣ ወለተ ሐና፣ ተክለ ጻድቅ፣ ገብረ ሕይወት፣ እህተ ማርያም፣ ወለተ ሕይወት፣ ሰሊና፣ ወለተ ትንሣኤ፣ የወይና ንግሥቲ አዜብ፣ ወለተ ሐና፣ ወለተ ሐና፣ ወለተ ሐና፣ ወልደ ጊዮርጊስ፣ ወልደ ጻድቅ፣ ጽጌ ማርያም፣ ስዕነ ማርያም፣ ተክለ ወልድ፣ ተክለ ሚካኤል፣ ወልደ ሚካኤል፣ ተክለ ማርያም፣ ፍቅረ ማርያም፣ ፍቅርተ ማርያም፣ ስዕነ ማርያም፣ እህተ ሚካኤል፣ ወለተ ማርያም፣ ኃይለ ኢየሱስ፣ ወለተ ሰማያት፣ ኃይለ ማርያም፣ ዮርዳኖስ፣ ወለተ ገብርኤል፣ ገብረ ጊዮርጊስ፣ ክንፈ ሚካኤል፣ ገብረ ሥላሴ፣ አስካለ ማርያም፣ ገብረ ሥላሴ፣ ክንፈ ሚካኤል፣ ኃይለ ኢየሱስ፣ ገብረ ኪዳን፣ ገብረ ሥላሴ፣ ፈቃደ ሥላሴ፣ ኃይለ ኢየሱስ፣ ኃይለ ማርያም፣ ወለተ ሥላሴ፣ ኃይለ ማርያም፣ ወለተ ሥላሴ፣ ሰብለ ማርያም፣ ስርጉተ ሥላሴ፣ ኢዛና፣ ሰላማዊት፣ ረሽናን፣ ወለተ ተክለ ሃይማኖት፣ ገብረ ሥላሴ፣ ወለተ መድህን፣ ገብረ መድህን፣ እህተ ማርያም፣ ወለተ ቂርቆስ፣ ወለተ ሐና፣ ገብረ እግዚአብሔር፣ ገብረ ሥላሴ፣ ገብረ ማርያም፣ ወልደ ሥላሴ፣ አጸደ ማርያም፣ ወለተ ሐና፣ በትረ ማርያም፣ ወለተ ኪዳን፣ አጸደ ማርያም፣ ፈቃደ ማርያም፣ ወለተ ማርያም፣ ወለተ ሚካኤል፣ አምደ ሚካኤል፣ ሁላችሁንም እግዚአብሔር ያስባችሁ እነ ቤተሰባችሁ በሕይወት በጤና ያቆያችሁ። ዕድሜ ዘመናችሁ ይባረክ፣ ሥራችሁ የሰመረ፣ ቀናችሁ ያማረ፣ ኑሯችሁ የከበረ፣ ጸሎታችሁም የተሰማ ያድርግላችሁ። ልዑል እግዚአብሔር ከኀጢአት በቀር የልባችሁን መሻት ሁሉ ይፈጽምላችሁ። አሜን። እንዲሁም ከዚህ ዓለም ድካም በሥጋ ተለይተው ያረፉትን ወገኖቻችንን ገብረ ኢየሱስ፣ ገብረ ማርያም፣ ወለተ ሐና፣ ዘራ ብሩክ፣ ወለተ ጽዮን፣ ወልደ ሰማያት፣ ወለተ ሥላሴ፣ ገብረ ሥላሴ፣ ኢዮብ፣ ወለተ ማርያም፣ ወለተ ማርያም፣ ሳህለ ማርያም፣ ኃይለ ጊዮርጊስ፣ በለጠ፣ ወለተ ሐና እግዚአብሔር አምላክ ይማርልን። የክብር ባለቤት የሆነው ጌታ ነፍሳቸውን በአብርሃም በይስሐቅና በያዕቆብ አጠገብ
ቅዱሳንና ጻድቃን በሚያርፉበት መከራና እንባ በሌለበት በአጸደ ነፍስ በገነት በመንግሥተ ሰማያት በክብር ያሳርፍልን። አሜን። እግዚአብሔር አምላክ የሁላችንንም ጸሎት በያለንበት ይቀበለን። ቸር ያሰማን፣ ቸር ያቆየን። አሜን።